የነገ መኖሪያ ወጪዎች ችግር አይደሉም። የሥጋዊ አካላችሁ መሞትም እንዲሁ። ዋናው ችግር አሁንን ማጣት loss of now ነው። ወይም በሌላ አገላለጽ አሁንን ማጣት ዋናው ምናባዊ ቅዠት ሲሆን የህይወት ክስተቶችና ስሜቶችን ወደ ግል ችግሮችና ስቃይ ይቀይራል። በዚህም አሁንን ማጣት ፍጥረትን ማጣት ነው። ከጊዜ ነፃ መሆን ማለት ያለፈውን ጊዜ ለመታወቂያችሁ የወደፊቱን ጊዜ ደግሞ ለስኬታችሁ መሰረት አድርጋችሁ ከመጠበቅ ነፃ መሆን ማለት ነው። ይህ ነፃነት ታላቅ የንቃተ ህሊና ሽግግር ነው። ለአንዳንዶች በድንገተኛ ገጠመኝ በአንድ ቅጽበት ሙሉ በሙሉ የንቃተ ህሊና ሽግግር ይከሰታል። ይህም የሚከሰተው አስጨናቂ በሆነ ስቃይ ውስጥ ሲገኙና ሙሉ በሙሉ ራሳቸውን አሳልፈው ሲሰጡ ነው። አብዛኛው ሰው ግን ለዚህ አይነት የንቃተ ህሊና ሽግግር ለመብቃት መስራት አለባቸው። በጊዜ ያልተወሰነ ንቃተ ህሊና ታይምለስ ኮንሽስነስ ለመጀመሪያ ጊዜ በጨረፍታ ስትመለከቱ በአሁናዊና በጊዜ ስፍረት ወይም ዳይሜንሽን መካከል መመላለስ ትጀምራላችሁ። መጀመሪያ የምትገቡበት በጣም በተወሰነ አጋጣሚ ብቻ አሁን ላይ ማትኮር እንደቻላችሁ ይሆናል። አሁን ላይ ያለመገኘታችሁን ማወቅ በራሱ ትልቅ ምርታ ነው። ለቅጽበታዊ ሴኮንድም ቢሆን አሁናዊ እይታችሁ ወደ ጊዜ ብትመልሱ እንኳን አሁን የሚባለው ሀቅ መኖሩን አይታችኋልና በቂያችሁ ነው። በመቀጠል ቅጽበታዊ መልከታችሁን መደጋገም ስትችሉ በምርጫችሁ ትኩረታችሁን አሁናዊ ላይ በማድረግ ካለፈውና ከወደፊቱ ይልቅ አሁን ላይ ማትኮር ትችላላችሁ። አሁንን እንዳጣችሁ በምትገነዘቡበት ወቅት በዓለማዊ ሰዓታዊ ጊዜ ረዘም ላለ ቆይታ አሁን ላይ መሆንን ትችላላችሁ። አንድ እውነታ መረዳት ይኖርባችኋል። ይሄውም ሙሉ በሙሉ ንቃተ ህሊና ላይ ከመድረሳችሁ በፊት በንቃተ ህሊናና አላዋቂነት between conscious and unconscious መካከል ለተወሰነ ጊዜ ትመላለሳላችሁ። ይህም በአሁናዊ ንቃትና አእምሮ በፈጠረው ማንነታችሁ መካከል ሄድ መለስ እንደማለት ነው። አሁንን ልታጡት ትችላላችሁ። ይሁንና መልሳችሁ ታገኙታላችሁ። በመጨረሻም አሁናዊ ንቃት ወይም ፕሬዘንስ ቋሚ መገኛችሁ ይሆናል። ለብዙዎች አሁናዊ ንቃት በድንገት የሚከሰትና ለቅጽበት የሚቆይ ገጠመኝ ሲሆን ያም ቅጽበት ልብ ሳይሉት ይሰወራል። አብዛኛው የሰው ልጅ የሚመላለሰው በንቃተ ህሊናና በአላዋቂነት መካከል ሳይሆን በተለያዩ የአላዋቂነት ደረጃዎች መካከል ነው። የተለምዶ አላዋቂነትና ጥልቅ አላዋቂነት ordinary unconsciousness and deep unconsciousness የተለያዩ የአላዋቂነት ደረጃዎች ስትል ምን ማለት ነው? እንደምታውቁት እንቅልፍ ውስጥ ስትሆኑ በህልም የለሽ እንቅልፍና በህልም እንቅልፍ መካከል ትመላለሳላችሁ። በተመሳሳይ ደግሞ በንቃት ላይ ያሉ ሰዎች በተለምዶ አላዋቂነት ordinary unconsciousness እና ጥልቅ አላዋቂነት deep unconsciousness መካከል እየተቀያየሩ ይኖራሉ። የተለምዶ ወይም ተራ አላዋቂነት የሚለው ሐሳቦቻችሁ፣ ስሜቶቻችሁ፣ ምላሾቻችሁና ምኞቶቻችሁ የማንነታችሁ መገለጫ የሚሆኑበት ወይም እነዚህን እንደ ማንነታችሁ የምትቀበሉበት አላዋቂነትን ነው። ለብዙዎች ይህ ጤናማ ሁኔታ ይመስላችኋል። ይሁንና በሐሰተኛው አእምሮ የምትመሩበት ሁነት በመሆኑ ፍጥረትን ማስተዋል አትችሉም። ተለምዶአዊ አላዋቂነት ማለት በስቃይ የተሞላና ደስታ የለሽ የሆነ አኗኗር ማለት አይደለም። ዝቅተኛ መጠን ያለው ጭንቀት፣ ድብርት፣ ጥድፊያ፣ መሸበርና ቅሬታ እንደማያቋርጥ የጀርባ ማጀቢያ ሙዚቃ የሞሉበት ነው። ይህ አኗኗር ከጀርባ ከምትሰሙት የአየር ማስተካከያ መሳሪያ ወይም የማቀዝቀዣ ድምጽ ጋር ተመሳሳይነት አለው። የማቀዝቀዣው ድምጽ በድንገት ቀጥ እስከሚል ድረስ ምን ያህል በአስጨናቂ ሁኔታ መካከል እንዳላችሁ አታስቡትም። ከጀርባው በርካታ እውቀት የሞላው አኗኗራችሁም ጤናማ የሚመስላችሁ ለዚሁ ነው። የእውቀቱ ድምጽ በድንገት ሲቆም የተለየ እፎይታ ይሰማችኋል። ብዙ ሰዎች ሳያውቁት የጀርባውን ጭንቀት ለመቀነስ እንደ መጠጥ፣ እጽ፣ ወሲብ፣ ምግብ፣ ስራ፣ ቲቪ፣ ግብይትና የመሳሰሉትን ይጠቀማሉ። ለጊዜው የተወሰነ ፋታ ይሰጣችኋል። አብዝተው ሲጠቀሙት ደግሞ ሱስ ይሆናል።
በዚህ መንገድ የሚገኘው የአጭር ጊዜ እፎይታ ብቻ መሆኑን ልብ በሉ። በተለምዶ አላዋቂነት ውስጥ ጭንቀት ወደ ጥልቅ አላዋቂነት ዲፕ አንኮንሺየስነስ ስቃይ ይቀየራል። ይሄኛው ደረጃ ደግሞ የበለጠ በስቃይና ሐዘን ድብታ የተሞላ ነው። ሐሰተኛ ማንነታችን በተለያዩ ክስተቶች ለስጋት ሲጋለጥ ወይም አንድ ነገር በተሳሳተ መንገድ ሲከሰት ወይም ደግሞ ማህበራዊ ግጭት ሲገጥም የሚፈጠር ሁኔታ ነው። በተለምዶ አላዋቂነት ወይም ተራ ውስጥ ህሊና ኦርዲነሪ አንኮንሺየስነስ ሁኔታ ውስጥ ጭንቀት የሚፈጠረው የሆነውን ነገር ስንቃወም ወይም ላለመቀበል እምቢተኛ ስንሆን ነው። ብዙዎች ይህንን ሁኔታ እንደ ጤናማ አኗኗር ይቀበሉታል። ተቃውሞው የበለጠ የሚጠነክረው ኢጎ ስጋት ሲያድርበት ነው። በዚህ የቅዋሜ ውጥረት መካከል እንደ ቁጣ፣ ንዴት፣ ፍርሃት፣ ድብርት የመሳሰሉ ጥልቅ አሉታዊ ስሜቶች ይፈጠራሉ። ጥልቅ አላዋቂነት ውስጥ ህሊና ዲፕ አንኮንሺየስነስ ማለት የስቃይ ስሜት አካል ፔን ቦዲ ተቀስቅሷል፣ እናንተም ያንን አካል ማንነታችሁ አድርጋችኋል ማለት ነው። ያለዚህ አይነቱ ጥልቅ አላዋቂነት አካላዊ ግጭት ወይም ጥቃት የለም። ከግለሰቡ አልፎ የብዙዎች ቡድን ወይም መላው የሀገሪቷ ህዝብ በጋራ አሉታዊ ኃይል ኔጋቲቭ ኤነርጂ ሲያመነጩ መጠነ ሰፊ ግጭት ውስጥ ይገባሉ። የንቃተ ህሊና መጠን የሚለካው ለሚገጥማችሁ የህይወት ፈተና በምትሰጡት ምላሽ ነው። የህይወት ፈተና በሚገጥመው ጊዜ ቀድሞ አላዋቂ አንኮንሺየስነስ የነበረ ሰው ወደ ጥልቅ አላዋቂነት ያመራል። ንቁ ወይም አዋቂ ኮንሺየስነስ የነበሩ ደግሞ የበለጠ ንቃተ ህሊና ላይ ይደርሳሉ። ስለዚህ የህይወት ፈተናችሁን ለመንቃት ወይም ወደ ጥልቅ እንቅልፍ ለመግባት ልትጠቀሙበት ትችላላችሁ። የዛኔ የተራው አላዋቂነት ህልም ወደ ቅዠት ይቀየራል። በተደጋጋሚ ሁኔታ ውስጥ ሳላችሁ ለምሳሌ ክፍል ውስጥ ብቻችሁን ተቀምጣችሁ ወይም ጫካ ውስጥ እየተጓዛችሁ አሁን ላይ መገኘት ካልቻላችሁ አደገኛ ክስተት ቢፈጠርባችሁ በሙሉ ንቃተ ህሊና ላይ መገኘት አትችሉም። በአንድ ነገር በተሳሳተ መንገድ ከሄዳችሁ ለፍርሃት ትጋለጣላችሁ። ለገጠማችሁ አደጋ የምትሰጡት ምላሽ ለምሳሌ ፍርሃት ወይም ሽብር ወደ ጥልቅ አላዋቂነት ያስገባችኋል። አደገኛ ሁኔታዎችን እንደ ሙከራ ተጠቀሙባቸው። ከዚያ ሁኔታ ጋር ለመጋፈጥ ለአደጋው የምትሰጡት ምላሽ የንቃተ ህሊናችሁ መለኪያ ይሆናል። ከዚህ በተቃራኒው ግን አይንን ጨፍኖ መቆየት ወይም ራዕይ መመልከት የንቃተ ህሊናችሁ መለኪያ አይሆንም። ስለዚህ በመደበኛ አኗኗራችሁና ነገሮች ጤናማ በሆኑበት ወቅት የበለጠ ንቃተ ህሊና ወደ ህይወታችሁ አምጡ። የአሁናዊ ኃይል የበለጠ ማሳደግ ትችላላችሁ። ሰፊ ሞገዳዊ ኃይል እናንተን ብቻ ሳይሆን በዙሪያችሁ ያሉትን ይሸፍናል። በዚያ የኃይል ሞገድ ውስጥ ምንም አይነት አላዋቂነት፣ አሉታዊነትና ሁከት መኖር አይችሉም። ብርሃን ባለበት ጨለማ መኖር አይችልምና የሐሳቦቻችሁና ስሜቶቻችሁ የዳር ተመልካች ምስክር መሆን ስትችሉ የአሁናዊ አስተውሎትን መሰረታዊ ችሎታ አግኝታችኋል። በዚያ የንቃተ ህሊና አስተውሎት ላይ በመሆን የህይወታችሁን የጀርባ ጭንቀት መመልከት ትችላላችሁ። የዛኔ ብቻ የህይወታችሁን አስጨናቂ አካል እስከዚያ ጊዜ ድረስ እንዳልተመለከታችሁ ግልጽ ይሆንላችኋል። የአስተሳሰባችሁ ደረጃ ከአሁናዊ ንቃት የራቀ እንዲሁም በተቃውሞ፣ በፍርጃ፣ በህጸጽ እና በእንቢተኝነት የተሞላ መሆኑን በግልጽ ማየት ትችላላችሁ። በስሜት ደረጃም ቢሆን ውጥረት፣ ጭንቀት፣ ድብርትና መሸበር እንደነገሰባችሁ ታያላችሁ። እነዚህ ሁለት የአእምሮ ደረጃዎች አስተሳሰብና ስሜት የዘውትር ተቃውሞ መገለጫ ናቸው። ምንድነው የምትፈልጉት? ደራሲ ካርል በአንድ መጽሐፍ ውስጥ ከቀደምት የአሜሪካ ቀይ ህንዶች የጎሳ መሪ ጋር ያደረጉትን ጭውውት ጠቅሷል። የጎሳ መሪው ነጮችን በሚመለከት የነበራቸውን ምልከታ የገለጹት ነጮች የተጨነቀ ፊት፣ ያፈጠጡ አይኖች እንዲሁም ጨካኝ ባህሪ እንዳላቸው መታዘባቸውን ነበር። የጎሳው መሪ እንዲህ ብለውታል። ነጮች ሁል ጊዜ አንድ ነገር ማግኘት ይፈልጋሉ። ምንድነው የሚፈልጉት? ነጮች ሁል ጊዜ የሆነ ነገር ይፈልጋሉ። ሁል ጊዜ ቅብጥብጥ እና ጭንቀታም ናቸው። ምን ማግኘት እንደሚፈልጉ አናውቅም። እብድ ይመስሉናል። የተዳፈነ ጭንቀት ከምዕራቡ ዓለም የኢንዱስትሪ ስልጣኔ ቀድሞ የነበረ መሆኑ ይታወቃል። ዛሬ ምስራቁን ጨምሮ መላው ዓለም የምዕራቡ ኢንዱስትሪ ተቆጣጥሮታል። የተዳፈነው ጭንቀትም ከየትኛውም ዘመን በበለጠ በዚህ ዘመን አፍጥጦ መታየት ጀምሯል።
የተዳፈነ ጭንቀት በኢየሱስ ዘመንም ነበር። ከኢየሱስ ዘመን 600 ዓመታት በፊት የነበረ ሐቅ ነው። ኢየሱስ ደቀ መዛሙርቱን እንዲህ ሲል ጠይቋቸው ነበር፣ ለምን ትጨነቃላችሁ? ጭንቀት በሕይወታችሁ ላይ አንዲት ቀን ይጨምራል? ቡድሃ ደግሞ የስቃይ ሕይወት መነሻው ፍላጎትና ጉጉት መሆኑን አስተምሯል። አሁንን መቃወምና የሁላችንም የተሳሰረ አለማስተዋል ፍጥረት እንድናጣ አድርጎናል። የኢንዱስትሪ ስልጣኔያችንም ኢሰብአዊ የሆነው በዚህ ምክንያት ነው። ሲግመንድ ፍሮይድ ሲቪላይዜሽን ኤንድ ኢትስ ዲስኮንተንትስ በተሰኘው መጽሐፉ እንደጠቀሰው የተዳፈነ ጭንቀት መኖሩን ተረድቷል። ይሁንና የጭንቀቱን ስር መሰረት እንዲሁም ሊወገድ እንደሚችል ሲግመንድ ፍሮይድ አልተረዳም። በጋራ ለማስተዋል ላይ የተመሰረተው ስልጣኔያችን በእውቀት የተሞላ ብቻ አይደለም፣ ለራሱና ለመላው ዓለም ሕይወትም የጥፋት ስጋት የደቀነ መሆኑን ብዙሃኑ አውቀውታል። ተራ አላዋቂነት፣ ውስጠ ህሊናን ማፍረስ። ታዲያ ከዚህ መቅሰፍት እንዴት ነፃ እንወጣለን? በንቃተ ህሊና በመከታተል አሁናዊነትን በመቃወምና አላስፈላጊ የሆነ ህጸጽ በመደርደራችሁ የፈጠራችሁትን ውጥረት፣ ጭንቀትና ስጋት በጥሞና ተመልከቱ። የንቃተ ህሊና ብርሃን የሚያርፍበት ማንኛውም አላዋቂነት ይወገዳል። ተለምዷዊ አላዋቂነት ኦርዲነሪ አንኮንሺየስነስ ማስወገድ ከቻላችሁ በቀጣይ ደግሞ ስር የሰደደውን አላዋቂነት ዲፕ አንኮንሺየስነስ በቀላሉ ማስወገድ ትችላላችሁ። ይሁን እንጂ የተለመዱ አላዋቂነቶችን በቀላሉ መለየት እንደማይቻል አስታውሱ። ምክንያቱም ራሳቸውን እንደ ጤናማ ሁኔታ ስለሚያቀርቡ ነው። ራሳችሁን ማጤንና የአእምሮ ስሜት ሁኔታችሁን መገምገም ልምዳችሁ ይሁን። ራሳችሁን አሁን ነፃ ስሜት ውስጥ ነኝ ወይም በዚህ ቅጽበት በውስጤ ምን እየሆነ ነው ብላችሁ ጠይቁ። ከውጭ የሚሆነውን ነገር በሚመለከት የምትጨነቁትን ያህል በውስጣችሁ ምን እየሆነ እንዳለም አጢኑ። ተቀዳሚው እውነታ ውስጣዊ ሲሆን ውጫዊው እውነታ ተከታይ ነው። ወደ ውስጣችሁ ተመልከቱ። አእምሯችሁ ምን አይነት ሐሳብ እያሰበ ነው? ምን አይነት ስሜትስ ተሰማችሁ? አሁናዊ አስተውሎትን እንዴት ተቃወማችሁ? ለማወቅ ሞክሩ። በልምድ የማስተዋል ኃይላችሁና ራስን የመመልከት ችሎታችሁ ይዳብራል። ከሐዘንተኝነት ነፃ መውጣት freedom from unhappiness። በምትሰሩ ስራ ደስተኛ አይደላችሁ? ምናልባት ተስማምታችሁ የገባችሁበት የሥራ አይነት ቢሆን እንኳን ከፊል ልባችሁ ስራውን ላይወደው ይችላል። የቅርባችሁ በሆነ ሰው ላይ ያልተነገረ ቅያሜ ውስጣችሁ ይዟል። የዚህ አይነት ስሜት የሚፈጥረው ኢነርጂ ጉዳት ያስከትላልና እናንተም ራሳችሁንና ሌሎችን እየበከላችሁ እንደሆነ አይታያችሁ? በጥንቃቄ ወደ ውስጣችሁ ተመልከቱ። ትንሽም ቢሆን ቅሬታ ወይም ያስገዳጅነት ስሜት አላችሁ? በውስጣችሁ ካለ ከአእምሮና ከስሜት አንጻር ተመልከቱ። ከአእምሮአችሁ ከሁኔታ ጋር በተያያዘ ምን አይነት ሐሳብ እየተፈጠረ ነው? ከዚህ ቀጥላችሁ ደግሞ ሐሳቡ የፈጠረውን አካላዊ አጸፌታ ወይም ስሜት ተመልከቱ። ስሜታችሁን ስትመለከቱ ምን ተሰማችሁ? ደስታ ወይስ ያስከፋል? በውስጣችሁ እንዲኖር የምትመርጡት ኢነርጂ አይነት ነው ምርጫችሁ? በምትሰሩት ስራ ላይ ምናልባት አንድ ሰው እየተጠቀመባችሁ ይሆናል። የቅርባችሁ የሆነ ሰው እያታለላችሁ ወይም እያበሳጫችሁ ይሆናል። ይህ ሁሉ ግን ጥቅም የለውም። በዚህ ጉዳይ ላይ ያላችሁ ስሜት ምክንያታዊ ሆነ አልሆነ ዋጋ ቢስ ነው። እውነታዊ የሆነ ያለውን ነገር እየተቃወማችሁ መሆናችሁ ነው። አሁናዊ ጊዜን ጠላታችሁ አድርጋችኋል። በውስጣዊና ውጫዊ ሁነቶች መካከል ግጭት እየፈጠራችሁ ነው። የእናንተ የሐዘን ስሜት እናንተን ብቻ ሳይሆን በዙሪያችሁ ያሉትንም እየበከለ ነው። ራሳችሁን የማትነጥሉበትን የመላው ሕዝብ ስነ ልቦናም እየመረዛችሁ ነው። የምድራችን ብክለት የግለሰቦች ውስጣዊ ብክለት ነጸብራቅ ነው። በሚሊዮን የሚቆጠሩ አላዋቂ ግለሰቦች ለራሳቸው ውስጣዊ ስፍራ ንጽህና አለመጠንቀቃቸው ምድርን ለብክለት ዳርጓታል። ስራችሁ ካላስደሰታችሁ መተው ትችላላችሁ። ያስቀየሟችሁንም ሰዎች በቀጥታ መጋፈጥና ስሜታችሁን በግልጽ ለነሱ መግለጽ ትችላላችሁ። ከሁኔታና ከግለሰቦች ጋር የተያያዘ አሉታዊነት ምንም አይጠቅማችሁ። ሐሰተኛ ማንነታችሁን ያጠናክረዋል እንጂ አሉታዊነት ኔጋቲቪቲ የትኛውንም ችግር ሊፈታ አይችልም። እንዲያውም ችግሩ አብሮ እንዲቆይ ያደርገዋል። በአሉታዊነት ኢነርጂ የምትሰሩት ነገር በሙሉ በዚሁ ኢነርጂ ይበከላል።
የበለጠ ሐዘንና ድብርትም በራሳችሁ ላይ ትፈጥራላችሁ። ውስጣዊ ሐዘን በቀላሉ ወደ አካላዊ ህመም ያድጋል። በተጋቡት ህግ የናንተ ውስጣዊና ውጫዊ በሽታ በዙሪያችሁ ያሉትን በተለይ ንቃተ ህሊና ላይ እክል ያመጣል። ለመሆኑ ዓለምን እየበከላችሁ ነው ወይስ እያጸዳችሁ? ውስጣዊ ስፍራችሁን ማጽዳት የናንተ ኃላፊነት እንጂ የሌሎች ሥራ አይደለም። ምድርን ማጽዳትም ከራሳችሁ ውስጣዊ ጽዳት ይጀምራል። የሰው ልጆች ውስጣዊውን ማጽዳት ቢችሉ ውጫዊው ስፍራን ከመበከል ይታቀቡ ነበር። አንተ ባልከው መሰረት አሉታዊነት ኔጋቲቪቲ እንዴት ማስወገድ እንችላለን? መልሱ በመጣል። እጃችሁን የሚያቃጥልን የከሰል ፍም እንዴት ነው የምትጥሉት? ወይም ጥቅም የሌለውን ከባድ ሸክም እንዴት ነው ከትከሻችሁ የምታራግፉት? ያንን ስቃይ መሸከምና ራሳችሁን መጉዳት እንደሌለባችሁ በማወቅ ሸክማችሁን ትጥሉታላችሁ። ውስጣዊ የስሜት ስቃይ ፔን ቦዲ ወይም የምትወዱትን ሰው በማጣት የተፈጠረባችሁን የሐዘን ስሜት ወደ ህይወታችሁ ኢነርጂ ለመለወጥ የአሁናዊ ንቃታችሁን ብርሃን አብሩት። አንዳንድ ተለምዷዊ ያላዋቂነት ኦርዲነሪ ኮንሽስነስ በቀላሉ ስትመለከቷቸው እንደማትፈልጓቸው ሲሰማችሁና ምርጫ እንዳላችሁ ስትገነዘቡ ይጠፋሉ። ይህ የሚያሳያችሁ አሁናዊ ኃይልን the power of now ማግኘትና መጠቀም እንደምትችሉ ነው። ያለዚህ ኃይል ምንም አማራጭ የላችሁ። የተወሰኑ ስሜቶችን ኔጋቲቭ ወይም አሉታዊ ብለህ ከጠራሃቸው አንተው እንዳልከው ጥሩና መጥፎ የሚሉ የአእምሮ ዋልታዎችን እየፈጠርክ አይደለም? አይ በፍጹም አይደለም። ዋልታው ወይም ፖላሪቲ የተፈጠረው አእምሮአችሁ አሁናዊ ቅጽበትን እንደ መጥፎ በፈረጁበት የቀድሞ ደረጃ ላይ ነበር። ይህ የአእምሮ ግምታዊ ፍርድ በመቀጠል ደግሞ አሉታዊ ስሜትን ፈጥሯል። አንዳንድ ስሜቶች አሉታዊ ካልካቸው እነዚያ ስሜቶች አያስፈልጉም መኖር የለባቸውም ማለት አይደለም። በግሌ እንደምገነዘበው ስሜቶችን እንዳመጣጣቸው መቀበል እንጂ ጥሩና መጥፎ ብለን መፈረጅ የለብንም። አያስፈልጉም ማለትም አይኖርብንም። ቅሬታ፣ ንዴት፣ ቁጣ፣ ደስታና የመሳሰሉ ስሜቶች መኖራቸው ችግር የለውም። ካልሆነ ግን ወደ ውስጣዊ ግጭት፣ ቅራኔ ወይም ማስተባበልና አለመቀበል እንገባለን። ሁሉንም ነገር ባለበት መቀበል ችግር የለውም። በእርግጥ ስሜት ወይም የአእምሮ ምላሽ ካለ ያንን መቀበል አለብን። ለመምረጥ የሚያበቃችሁ የንቃተ ህሊና ላይ አልደረሳችሁም። ይህ ፍረጃ ሳይሆን ሐቅ ነው። ምርጫ ቢኖራችሁ ኖሮ ከደስታ ይልቅ ስቃይን፣ ከሰላም ይልቅ ግጭትን ትመርጡ ነበር? ከውስጣዊ ተፈጥሯችሁ ጋር የሚያቆራርጣችሁን ሐሳብ ወይም ስሜት ትመርጡ ነበር? የዚህ አይነቶቹ ስሜቶች ነው እኔ አሉታዊ ወይም ኔጋቲቭ ያልኳቸው። እነሱም መጥፎ ወይም ባድ ናቸው። እነዚህ ስሜቶች መጥፎ ናቸው የምላቸው ያንን ባታደርጉ ጥሩ ነበር በሚል አግባብ ሳይሆን ከመሰረታቸው መጥፎ እንደሆነ በመግለጽ ነው። ልክ እንደ ሆድ ህመም ማለት ነው። የሰው ልጅ በ20ኛው ክፍለ ዘመን ብቻ እንዴት ከ100 ሚሊዮን በላይ ህይወትን ማጥፋት ቻለ? የሰው ልጆች እርስ በርሳቸው በዚህ ደረጃ ጉዳት አድርሰዋል። በየቀኑ አንዱ በሌላው ላይ የሚያደርሰው አካላዊ ጥቃት፣ ጭካኔ፣ ግርፋትና የስነ ልቦና ህመም በሙሉ ደግሞ አስቡት። የሰው ልጆች በዚህ ደረጃ ወገናቸው ላይ የሚጨክኑት ከውስጣዊ የህይወት ደስታቸው ጋር ተገናኝተው ይመስላችኋል? በፍጹም አይደለም። ሌሎችን የሚጎዱ ሰዎች በጥልቅ አሉታዊ ስሜት ውስጥ የሰጠሙና ስለራሳቸው መጥፎ ስሜት የሚሰማቸው ናቸው። ያንን ውስጣዊ መጥፎነት በሌሎች ላይ አንጸባረቁታል። እነሆ አሁን ደግሞ የዚህ አይነት ዓለምንና ተፈጥሮን እያጠፉ ነው። የሰው ልጅ አደገኛና የተቃወሰ ፍጡር ነው። ይህ አጉል ፍረጃ ሳይሆን ደረቅ እውነት ነው። እብደት እንዳለ ሁሉ ከእብደት ስር የተደበቀ ጤናማ መኖሩን ሌላው ደረቅ ሐቅ ነው። ፈውስና አርነት አሁንና እዚሁ ነው። አንተ እንዳልከው ደግሞስ ስለምንስ ቅሬታ፣ ንዴት፣ ቁጣና ደስታ የመሳሰሉ ስሜቶችን ስትቀበል በእርግጥም አንተን ማስገደድ እንዳይችሉ ታደርጋቸዋለህ። በሌሎች ላይ ስሜትን ማንጸባረቅ ታቆማለህ። መቀበልን በተለማመድክ ቁጥር ምንም አይነት አሉታዊ ስሜቶችን ወደ አለመፈጠር ቀጣይ ደረጃ ትሸጋገራለህ። የእውነት መቀበል ካልቻልክ ግን ምናባዊ የሆነው መቀበል ሐሰተኛ ማንነት ወይም ኢጎ እንዲቀጥል ያስችለዋል። ኢጎ አንተን ከሌሎችና ከእውነተኛ ተፈጥሮ ይገነጥላል። እውነተኛ መቀበል እነዚህን አሉታዊ ስሜቶች ወደ ህይወት ኢነርጂ ይቀይራቸዋል። አንተ እንዳልከው ውስጥህን በጥልቀት ተመልክተ ይሁን ወይም
ችግር የለውም ማለት ከቻልክ እነዚህ አሉታዊ ስሜቶች ከጅምሩ እንዳይኖሩ ታደርጋቸዋለህ። የሚሆነውን ነገር ሳትቃረን በመቀበል አሉታዊ ስሜቶችን ከመፍጠር ታግደሃል። የእውነት መቀበል ሳትችል ለይስሙላ ብቻ ይሁን የምትል ከሆነ ግን የቀድሞ ምናባዊ ስሜታዊ ባህሪን የመቃወም ሂደት አሁንም አለ ማለት ነው። መጥፎ ስሜት እንዲሰማ የሚያደርግህም ይሄው ነው። እሱም ቢሆን ችግር የለውም። ምን ማለት ነው? አላዋቂ ወይም አንኮንሺየስ የመሆን መብትህን ደግፈ መከራከር ነው? የመሰቃየት መብትህን መጠበቅ ነው? አይዞህ አትጨነቅ። ማንም ያንን መብትህን ሊነጥቅ አይችልም። ለመሆኑ አንድ የምግብ አይነት ስትመገብ የሚያምክ ከሆነ ያኛውን ምግብ መመገብ ትቀጥላለህ? ለራስህ ችግር የለውም ብለህ ትነግረዋለህ? ባላችሁበት ስፍራ ሙሉ በሙሉ በዚያው ሁኑ። wherever you are, be there totally። የተለምዶ አላዋቂነት ordinary unconsciousness ተጨማሪ ምሳሌዎች ልትሰጠን ትችላለህ? በሐሳብ ወይም በንግግር አማካኝነት እያማረራችሁ ከሆነ ልብ በሉ። ሌሎች በሚናገሩት በአየር ሁኔታ ወይም በየትኛውም ነገር ማማረር የሆነውን ነገር አለመቀበል ነው። መሬት የሚሸከመው አሉታዊ ኢነርጂ ይጎዳችኋል። ያማረራችሁን ነገር አውጥታችሁ ስትናገሩ በሙሉ ኃይላችሁ ላይ ትገኛላችሁ። ስለዚህ ያማረራችሁን ነገር በመናገር ወይም እርምጃ በመውሰድ ለመቀየር ሞክሩ። መቀየር ካልቻላችሁ ግን ያንን ነገር መተው ወይም መቀበል አለባችሁ። ይህንን ካላደረጋችሁ የምትገቡበት ሁኔታ የለየለት እብደት ይሆናል። የተለምዶ አላዋቂነት ወይም ተራ ውስጥ ህሊና ordinary unconsciousness ሁልጊዜም አሁንን ካለመቀበል ጋር ይያያዛል። አሁን የምንለው እዚህ የሚለውንም ይጨምራል። አሁንና እዚህ እየተቃወማችሁ ነው። ብዙ ሰዎች እዚህ ላይ ከመቆየት ይልቅ ሌላ ስፍራ መሆን ይሻሉ። ለነሱ እዚህ የሚባለው ስፍራ በቂ አይደለም። የእናንተ የህይወት ሁኔታ ከዚህ ጋር ተመሳሳይ ከሆነ ራሳችሁን በመቃኘት ለማወቅ ሞክሩ። ባላችሁበት ስፍራ በዚያ ሙሉ በሙሉ ሁኑ። የራሳችሁን አሁንና እዚህ here and now የሚያስከፋችሁ ከሆነና የማይቻል ከሆነ ሶስት አማራጮች አሏችሁ። ራሳችሁን ከዚያ ሁኔታ ማስወገድ፣ ሁኔታውን መቀየር ወይም ሁኔታውን ሙሉ በሙሉ መቀበል። ለህይወታችሁ ኃላፊነት የምትወስዱ ከሆነ ከሶስቱ አንዱን አማራጭ አሁን መውሰድ ይኖርባችኋል። ከመረጣችሁ በኋላ ውጤቱን መቀበል አለባችሁ። ምንም አይነት ሰበብ አታቅርቡ። በአሉታነትም አስተሳሰባችሁን አትበክሉ። ውስጣዊ ስፍራችሁን በንጽህና ያዙ። ሁኔታችሁን ለመተው ወይም ለመቀየር እርምጃ የምትወስዱ ከሆነ በቅድሚያ አሉታነትን አራግፋችሁ ጣሉ። በማስተዋል የምትወስዱትን እርምጃ ጠቃሚ ውጤት ሲኖረው፣ ባሉታዊነት የሚወሰድ እርምጃ ግን ዋጋ ቢስ ወይም ጎጂ ይሆናል። የትኛውም እርምጃ ያለ ተግባር ከመቀመጥ ይሻላል። በተለይ ደግሞ በረጅም ጊዜ በሐዘን ተውጣችሁ ከቆያችሁ እርምጃ ወሰዱ። ብትሳሳቱ እንኳን ትማሩበታላችሁ። ራሳችሁን አስራችሁ ከተቀመጣችሁ ግን መማር አትችሉ። ከመንቀሳቀስ ያገዳችሁ ፍርሃት ከሆነ ያንን በሙሉ ትኩረት ተመልከቱት። የዛኔ በሐሳባችሁና በፍርሃት መካከል ያለውን ሰንሰለት መበጠስ ትጀምራላችሁ። በፍጹም ፍርሃት አእምሯችሁ ውስጥ እንዲያድግ አትፍቀዱ። አሁናዊ ኃይልን ተጠቀሙ። ፍርሃት ይህንን ኃይል ሊቋቋሙ አይችልም። ያላችሁበትን ሁኔታ ወይም አሁንና እዚህ የምንለውን መቀየር ካልቻላችሁ ወይም ሁኔታውን መተው ካቃታችሁ አሁናችሁንና እዚያችሁን አምናችሁ ተቀበሉ። የዛኔ ውስጣዊ ጸጸት፣ ተቃውሞና ሐዘናችሁ ይጠፋል። መቀበል የምንለው መማረክ እንደማለት ነው። መማረክ ድክመት አይደለም፣ ታላቅ መንፈሳዊ ጥንካሬ እንጂ። ስትማረኩ ከውስጣዊ ሁኔታችሁ ነፃ ትወጣላችሁ። ሁኔታችሁም ያለናንተ ድካም በራሱ ሲቀየር ታዩታላችሁ። አንድ ነገር ማድረግ እንዳለባችሁ እያሰባችሁ ማድረግ አቅታችኋል። ስንፍናችሁ ወይም አቅመቢስነታችሁ ምርጫችሁ ከሆነ ያንን መቀበል አለባችሁ። የቻላችሁትን ያህል ሰነፍና ባተሌ ሁኑ። ሙሉ በሙሉ በጥልቀት ስንፍናችሁን ስትመለከቱት ከዚያ መውጣት ትችላላችሁ ወይም አትችሉም። ያም ሆነ ይህ ግን ውስጣዊ ቅራኔያችሁ፣ አሉታነትና ውስጥ ግጭታችሁ ያከትማል። በጭንቀት ውስጥ ናችሁ። ጭንቀት የሚፈጥረው እዚህና አሁን ላይ ሆናችሁ እዚያ ወይም ወደፊት የሚባል ስፍራ ላይ ለመድረስ ስትፈልጉ ነው። በጭንቀት ውስጥ ናችሁ። ጭንቀት የሚፈጠረው እዚህና አሁን ላይ ሆናችሁ እዚያ ወይም ወደፊት የሚባል ስፍራ ላይ ለመድረስ ስትፈልጉ ነው። ውስጣችሁን ሁለት ቦታ መሰንጠቅ የለባችሁም። መድረስ ያለባችሁ ስፍራ ካለ አሁን በፍጥነት ተራመዱ ወይም ሩጡ። አሁናዊ ሁኔታን ሳትቃወሙ ወደፊት መገስገስ ትችላላችሁ። ወይም ደግሞ ሁሉን ነገር ትታችሁ
መናፈሻ ወንበር ላይ ተቀመጡ። የዛኔ አእምሮአችሁን በንቃት መመልከት አትርሱ። ምናልባትም ተነስ፣ ስራ፣ ጊዜ እያጠፋ ነው የሚል ወቀሳ አእምሮ ሲሰነዝር ትሰማላችሁ። ሰምታችሁት ፈገግ ብቻ በሉ። ያለፈው ህይወታችሁ ሙሉ ትኩረታችሁን ይይዝባችኋል። በጣም ጥሩ ሆነ መጥፎ ስለ ድሮ ህይወት ያለማቋረጥ ታወራላችሁ። ስለ ውድቀታችሁ፣ ስኬታችሁ፣ ስለ ገጠማችሁ አደጋ ወይም ሌሎች ላይ ስለፈጸማችሁት ነገር እያሰባችሁ ከርማችኋል። ሐሳባችሁ በጸጸት፣ በኩራት፣ በጥፋተኝነት፣ በሐዘን የተሞላ ነው። እርጅና በቶሎ ሊመጣ የሚችለው በውስጣችሁ የድሮ ህይወት ክምር ሲበዛ ነው። ለእያንዳንዱ ያለፈ ህይወታችሁ ሙት ሆኖ አያስፈልጋችሁም። ያለፈው ህይወታችሁ ለዛሬ ወይም ለአሁናዊ ቅጽበት አስፈላጊ ሲሆን ብቻ አስታውሱት ወይም ጥቀሱት። አሁናዊ ኃይልና የፍጥረት ወይም ቢንግ ሙሉነትን አድምጡ። ጭንቀታም ናችሁ ቢሆንስ የሚል ሐሳብ አላችሁ? እንደዚህ አይነት ሐሳብ ካላችሁ አእምሮ በፈጠረው ምናባዊ ወደፊት ላይ ያተኮረ ማንነት አላችሁ ማለት ነው። ይህንን ከሚመስል ጥድፊያ ጋር መፎካከር አትችሉም። ወደፊትን መቋቋም አትችሉም። ምክንያቱም ወደፊት የሚባል ህይወት የለምና። ከዚህ ምናባዊ እብደት መገላገል የምትችሉት በቀላሉ አሁናዊ ቅጽበትን በመረዳት የምትተነፍሱትን አየር በማድመጥና ውስጣዊ ኢነርጂያችሁን በማወቅ ነው። መታገል ያለባችሁና የምትቋቋሙት ያለፈውን ወይም ውጪውን ሳይሆን አሁንን ብቻ ነው። ራሳችሁን ጠይቁ። አሁን ምን አይነት ችግር አለ? ከሚቀጥለው ዓመት ወይም ደቂቃዎች በኋላ ሊመጣ ስለሚችል ምናባዊ ችግር ራሳችሁን አትጠይቁ። መቋቋም የምትችሉት አሁንን እንጂ ወደፊትን እንዳልሆነ አስተውሉ። የጥያቄያችሁ መልስ፣ ጥንካሬያችሁ፣ ጉልበታችሁ ይህ ሁሉ የሚገኘው እናንተ ስትፈልጉት እንጂ በፊት ወይም ወደፊት የሚደረስበት አይደለም። አንድ ቀን እደርስበታለሁ የሚል አይነት የወደፊት ግባ ስታስቀምጡ አሁናዊ እውነታን ወደ ተራ መዳረሻነት ቀንሳችሁታል። የምትሰሩት አያስደስታችሁ? ወደፊት ኑሮ ለመኖር እየጠበቃችሁ ነው? የዚህ አይነት አስተሳሰብ ውስጥ ከገባችሁ አሁን ያላችሁ ነገር በፍጹም አያረካችሁ። የወደፊቱ ነገር የተሻለ ይመስላችኋል። በዚህም የተነሳ እርካታ ያለሽ ህይወት ትመራላችሁ። ዘውትር ጠባቂ ናችሁ? በመጠበቅ ምን ያሉ የህይወት ክፍል አባከናችሁ? የአጭር ጊዜ ጥበቃ የምላቸው እንደ ታክሲ ሰልፍ፣ የትራፊክ መጨናነቅ ወይም የሚመጣ ሰው መጠበቅ የመሳሰሉትን ነው። መጠነ ሰፊ ጥበቃ የምንላቸው ደግሞ የተሻለ ስራ እስኪገኝ፣ ልጆች እስኪያድጉ፣ ጥሩ ትዳር እስኪቀናን፣ በቂ ገንዘብ እስኪኖረኝ፣ አብሮት እስኪገለጥልን የመሳሰሉት ናቸው። ብዙ ሰዎች በጥበቃ ህይወታቸውን ሙሉ አሳልፈው አይተናል። ጥበቃ ማለት ወደፊትን እንጂ አሁንን አለመፈለግ ማለት ነው። ጠባቂ ከሆናችሁ የሌላችሁን ነገር ማግኘት እንጂ ያላችሁን ነገር ስለማጣጣም አታቁም። በጥበቃ ስሜት ውስጥ ስትኖሩ ውስጣችሁ አሁንና ወደፊት በሚል ጎራ ተከፋፍሎ ይጋጫል። የህይወት ሁኔታችሁን ማሻሻል ችግር የለውም። የተሻለ የህይወት ደረጃ ለማግኘት መድከም ስህተት አይደለም። ስህተቱ የህይወትን ሁኔታ ሳይሆን ራሷ ህይወታችሁን ማሻሻል እንደማትችሉ አለማወቃችሁ ነው። ህይወት በራሷ ሙሉና ጥልቅ ውስጣዊ ፍጥረት ናት። የህይወት ሁኔታችሁ ደግሞ ዕለታዊ ክስተቶችና ገጠመኞቻችሁ ናቸው። ሁለቱን ቀያይራችሁ መረዳታችሁ ስህተት ነው። ህይወትን ለማሻሻል መጣጣር ማለት ስለ መሰረት ሳይጨነቅ ስለ ህንፃው የላይኛው ፎቅ እንደሚጠበብ የኪነ ህንፃ ባለሙያ መሆን ነው። ለምሳሌ ብዙ ሰዎች ብልጽግና ወደፊት ሊመጣ እንደሚችል አምነው ይጠባበቃሉ። ብልጽግና ወደፊት አይመጣም። አሁናዊ እውነታን ስትቀበሉ ያላችሁበትን ምንነታችሁንና አሁን የምትሰሩትን ነገር ስታከብሩት የዛኔ ፍጥረትን እያሰባችሁ ማመስገን ትችላላችሁ። አሁናዊ ቅጽበትና የህይወትን ሙሉነት አውቃችሁ ስታመሰግኑ እውነተኛ ብልጽግና አሁን ላይ መሆኑን ትመለከታላችሁ። ባላችሁ ነገር የማትረኩ ከሆናችሁ ሁልጊዜ ማጣት የሚሰማችሁ ከሆነ ፍርሃት ውስጥ ትገባላችሁ። ማጣትን ስትፈሩ ምናልባት የበለጠ ለመስራት ትነሳሳላችሁ። ይሁንና በፍርሃት ተገፋፍታችሁ በመስራት ብዙ ሚሊዮን ዶላር ብታገኙ እንኳን ውስጣዊ ማጣታችሁ አይጠፋም። አሁንም በስስትና በጦት ውስጥ ትኖራላችሁ። በገንዘባችሁ የምታደርጉት ደስታ መጥቶ ይሄዳል። እውነተኛ ብልጽግና አሁናዊነትን ከማወቅና የህይወትን ሙሉነት ከመቀበል ብቻ እንደሚገኝ ካልተረዳችሁ የውስጣችሁ ባዶነት መቼም ቢሆን አይሞላም። ስለዚህ አእምሮ የሚፈጥረውን ጥበቃ አስወግዱ። ራሳችሁን በጥበቃ ውስጥ ስታገኙት ሐሳቡን በጥሞና ተመልከቱት። የዛኔ ከጥበቃ ውስጥ መውጣት ትችላላችሁ። አሁናዊ ቅጽበት ላይ በመሆን አሁናዊ ሰላምን አጣጥሙ። አሁን ላይ ስትሆኑ ወደፊት ጥበቃ አይኖርም።
አንድን ሰው ስትጠብቁ ቆይታችሁ ሲመጣ ይቅርታ አስጠበቅኩ ሲላችሁ እንዲህ ብላችሁ መልሱለት፣ ምንም አይደል፣ አልጠበቅኩም ነበር፣ ብቻዬን እዚህ ቆሜ ራሴን እያስደሰትኩ ነበር። እስካሁን የዘረዘርኳቸው ምክንያቶች አእምሮ አሁናዊነትን ላለመቀበል የሚጠቀምባቸው ስልቶች ናቸው። እነዚህ የተለምዷዊ አላዋቂነት ውጤቶች ብዙዎቹ እንደ ጤናማ ስሜት ስለሚመለከቷቸው ልብ አይሏቸውም። ውስጣዊ ሐሳብና ስሜታችሁን በጥሞና በመከታተል ከበፊትና ወደፊት እስራት ነፃ ማውጣት ትችላላችሁ። ይህ ማለት ካላዋቂነት አንኮንሽስነስና የጊዜ ቅዠት በመላቀቅ አሁናዊ ንቃት ላይ መድረስ ትችላላችሁ። አስታውሱ፣ ሐሰተኛውና አእምሮ የሚፈጥረው ማንነታችሁ ለመኖር ጊዜ ይፈልጋል። ለዚህ ነው የጊዜ እስረኛ ሊያደርጋችሁ የሚጥረው። የህይወታችሁ ጉዞ ውስጣዊ ዓላማ። የምትናገረው ነገር እውነታ እንደሆነ ተረድቻለሁ። ነገር ግን በሁላችንም የህይወት ጉዞ ዓላማ አለ። ዓላማ ደግሞ ወደፊት የሚደረስበት ነው። ይህንን ታዲያ አሁናዊ ላይ ከመገኘት ጋር እንዴት ልናጣጥመው እንችላለን? በጉዞ ወቅት መዳረሻችን እንዲሁም የምንሄድበት መንገድ ማወቅ አለብን። ይሁንና ጉዟችሁ እውነተኛ እርምጃ አሁን ላይ ሆናችሁ የምትራመዱት መሆኑን አስታውሱ። የህይወት ጉዞ ውጫዊ ዓላማ outer purpose በእቅድ የምትደርሱበት ስፍራ ወይም የምታሳኩት ነገር ነው። ይህም ሊሆን የሚችለው ወደፊት እንደሆነ ታምናላችሁ። አብዛኛውን ትኩረትም በዚያ ላይ ስለምታደርጉ አሁን የምትወስዱትን እርምጃ ትዘነጉታላችሁ። በዚህም ውስጣዊ ማንነታችሁን inner purpose ይሸፍንላችኋል። ውስጣዊ ዓላማ የሚገለጽላቸው ሁነቶች ወደ የት እንደምትሄዱ ምን እንደምታደርጉ ሳይሆን ሙሉ በሙሉ እንዴት እንደምትራመዱ ነው። ውስጣዊ ዓላማ የጎንዮሽ ሂደትና የወደፊት መዳረሻ አይደለም፣ አሁን ላይ የምታደርጉት ውስጣዊ ጉዞ እንጂ። ለውጫዊ ጉዞ በሚሊዮን የሚቆጠር እርምጃ መራመድ ሊያስፈልጋችሁ ይችላል። ውስጣዊ ጉዞ ግን አንድ እርምጃ ብቻ የምታደርጉት ሲሆን እርሱም አሁን የምትራመዱት ነው። የውስጣዊ ጉዞ መዳረሻ ፍጹም ውበትና ሙሉነት ያለው ፍጥረታችሁ ወይም ቢይንግ ነው። ይህ ጉዞ ወደ ውስጣችሁ ወደ ራሳችሁ የምታደርጉት ጉዞ ነው። ውጫዊ ዓላማችንን ማሳካት ምን ይጠቅመናል? በዚች ዓለም ቢሳካልን ወይም ባይሳካልን ለውጥ አለው? ውስጣዊ ዓላማችሁን መረዳት ካልቻላችሁ ውጫዊ ዓላማ ለእናንተ ትርጉም ይኖረዋል። ከዚህ ውጪ ግን ውጫዊ ዓላማ ማለት ስለሚያስደስታችሁ ብቻ የምትጫወቱት ጨዋታ ነው። አንዳንዴ ውጫዊ ዓላማችሁን ማሳካት ሳትችሉ ውስጣዊ ዓላማን ማሳካት ትችላላችሁ። በሌላ አገላለጽ ይህ ማለት ውጫዊ ሀብትና ውስጣዊ ድህነት ማለት ነው። ወይም ደግሞ ኢየሱስ እንዳለው ዓለምን ማትረፍ ነፍስን ማጉደል ማለት ነው። ውጫዊ ዓላማ በነገሮች አላዋቂነት ሕግ ላይ የተመሰረተ ስለሆነ መውደቅ አይቀሬ ነው። ውጫዊ ዓላማችሁ ዘላቂ ሙሉነት እንደሚያጎናጽፋችሁ በፍጥነት መረዳት ከቻላችሁ ጥሩ ነው። ምክንያቱም የዛኔ ለእውነተኛውና ውስጣዊ ለሆነው ዓላማችሁ ሙሉ ትኩረት መስጠት ትጀምራላችሁ። ያለፈው ጊዜ አሁናዊነታችሁ ላይ መገኘት አይችልም። ስላለፈው ነገር አላስፈላጊ በሆነ ሁኔታ ማውራት ወይም ማሰብ አሁን ላይ መገኘትን የምንሸሽበት መሆኑን ተናግረሃል። ከምናስታውሰው ያለፈ ጊዜ ሁነት ላይ ያለፈ ዘመን ደረጃ በውስጣችን በጥልቀት ይገኛል አይደል? ይህ ማለት የቀድሞ አላዋቂነት ወይም ያለፈ ውስጥ ህሊና past unconsciousness የምንለውና የህይወታችን መሰረት የሆኑትን በተለይ በልጅነታችን የገጠሙንን ያለፈ ህይወት ክስተቶችን ያካትታል። በመቀጠል ደግሞ ባህላችን፣ ያደግንበት ስፍራ፣ የኖርንበት ታሪካዊ ዘመንን ይጨምራል። እነዚህ ሁነቶች ዓለምን የምናይበትን እይታ፣ አስተሳሰቦችን፣ ግንኙነታችንን እንዲሁም አኗኗራችንን በሙሉ ይወስኑታል። ይህንን ሁሉ ነገር እንዴት በህሊና ማወቅ ወይም ማስወገድ እንችላለን? ብንችልስ ምን ያህል ጊዜ ይወስድብናል? ካስወገድናቸውስ ምን ይቀረናል? ሐሰተኛ ነገር ወይም ምናባዊ ቅዠት ሲወገድ ምን ይቀራል? ያለፈው ዘመን ሁነቶች በሐሳብ ወይም በስሜት መልክ አሁን ላይ ካልተከሰቱ በቀር ያለፈውን ዘመን መመርመር አስፈላጊ አይደለም። ባለፈው ህይወታችሁ ላይ የሙጥኝ ካላችሁ ጥልቅ በሆነ ጉድጓድ ውስጥ እንደገባችሁ ቁጠሩት።
ሁል ጊዜ ተጨማሪ ያለፈ ጊዜ ያመጣባችኋል። ያለፈውን ጊዜ ለመረዳትና ከእርሱ ነፃ ለመሆን ተጨማሪ ጊዜ እንደሚያስፈልጋችሁ ይሰማችኋል። በሌላ አገላለጽ ወደፊት ነፃ እንደምትወጡ ታስባላችሁ። ይህ ደግሞ ቅዠት ነው። ከበፊቱ ነገር ነፃ የሚያወጣችሁ አሁን ብቻ ነው። አሁናዊ ኃይልን አግኙት። እርሱ ብቻ ነፃ ያወጣችኋል። አሁናዊ ኃይል ምንድነው? ሌላ ነገር ሳይሆን አሁን ላይ የመገኘታችሁ ኃይል ወይም ፕሬዘንስ ነው። ወይም ደግሞ ከሐሳብ ነፃ የወጣ ንቃተ ህሊናችሁ ወይም ኮንሺየስነስ ማለት ነው። ያለፈውን ሁነት በአሁናዊ ኃይል ተመልከቱ። ላለፈው ህይወት ገጠመኝ ትኩረት ስትሰጡ የበለጠ ኃይል እንዲኖረው ታደርጉታላችሁ። በዚህም ማንነታችሁ እንዲሆን ትፈቅዳላችሁ። ትኩረት አስፈላጊ ነው። ይሁን እንጂ ያለፈው ጊዜ እንዳለፈ አይታችሁ በዚያው መቆም የለባችሁም። ያለፈው ጊዜ በአሁናዊ ማንነታችሁ ላይ የሚከሰተውን መንገድ፣ ሐሳብ፣ ስሜት፣ ምኞት፣ ስጋት በጥሞና መመልከት አለባችሁ። ያለፈ ጊዜ ሁነት በውስጣችሁ አለ። አሁን ላይ ሆናችሁ ያለፈውን ሁነት ሐሳብና ስሜት በሙሉ ትኩረት ስታዩትና ታሰላስሉት በአሁናዊ መገኘታችሁ ላይ the power of your reference ታስወግዳላችሁ። ወዳለፈው ሁነት በመመለስ ራሳችሁን ማግኘት አትችሉም። ራሳችሁን የምታገኙት አሁን ላይ ነው። አሁን ነገሮችን ለምንና እንዴት እንደምናደርግ ለመረዳት እንዲሁም ባለማወቅ እንዴት የህይወት ችግሮችን እንደምንፈጥር ለመረዳት ያለፈውን ሁነት መረዳታችን አይጠቅምምን? በተሻለ ንቃተ ህሊና አሁን ላይ ስትሆኑ የምታደርጉትን ነገር በግልጽ እንዲሁም ባለፈው ጊዜ የሆኑትን ነገሮች በተሻለ ጥራት ማስታወስ ትችላላችሁ። ያለፈውን ሁነት መረዳት ሊጠቅማችሁ ይችላል። ይሁንና በጣም አስፈላጊ ግን አይደለም። በጣም አስፈላጊው አሁን ላይ መሆን ነው። ያለፈውን ማስወገድ ያስችላችኋል። ያለፈውን ለመረዳት ሳይሆን የቻላችሁትን ያህል አሁን ላይ ለመገኘት ጣሩ። ያለፈው ጊዜ አሁናችሁ ላይ ሊገኝ አይችልም።